ስለ ፖለቲካ ማውራት በሕግ የተከለከለባት አሜሪካ ውስጥ የተደበቀችው አዲሷ አገር ስሎጃማስታን ሲባል ቀድሞ ወደ አእምሯችሁ የሚመጣው ከቀድሞዋ ሶቪየት ህብረት ተፈረካክሰው የመጡት ሀገራት ሊሆኑ ይችላሉ እነ ኡዝቤክስታን፣ ታጂኪስታን፣ ኪርጊዝስታን። ነገር ግን ስሎጃማስታን ከነርሱ ጋር የሚዛመድ ታሪክ የለም። ከተመሰረተች ገና 10 ዓመት እንኳን አልሞላትም። የዓለማችን በእድሜ እንቦቀቅሎ ሀገር ናት። የተባበሩት መንግስታት የአገርነት የእውቅና ባይኖራትም መስራቿ ሀገር ናት ይላሉ። እውቅና ካላቸው የዓለማችን ትንንሽ ሀገራት የበለጠ የተመዘገቡ ዜጎችም አሏት። የራሷ የገንዘብ ኖት፣ ፓስፖርት፣ ብሔራዊ መዝሙር፣ የፖሊስ ኃይልና የድንበር ፍተሻ ጣቢያዎች አላት። ፖለቲካ ያንገሸገሻቸው የሌሎች አገራት ዜጎችን ትኩረት እየሳበች ነው። ምክንያቱም በግዛቷ ስለ ፖለቲካ ማውራት በሕግ የተከለከለ ነው። ለመሆኑ ይህች የቆዳ ስፋቷ ቢበዛ 7 የእግር ኳስ ሜዳ የሚሆን አገር የት ነው የምትገኘው? እንዴትስ ተመሰረተች? ማን ፈጠራት? ይህች ራሷን በአገርነት ያወጀች አገር የምትገኘው በካሊፎርኒያ ኮቼላ ሸለቆ በሚገኘው የቴምር እርሻዎችና በሜክሲኮ ድንበር መካከል በሚገኝ የበረሃ ስፍራ ነው። በረሃው እንደምንም ባደጉ ቁጥቋጦዎችና እርስ በርስ በተሳሰሩ ቅርንጫፎች የተሞላ ነው። በአየሩ ዝዝ በሚሉ የነፍሳት ጩኸት ይሰማል። ከርቀት ሰርጓጅ ጀልባዎችም ይታያሉ። ይህ ሪፐብሊክ ኦፍ ስሎጃማስታን የተባለው የዓለማችን በእድሜ ትንሽ አነስተኛ አገር 11 ሄክታር ስፋት አላት። የቆዳ ስፋቷ አነስተኛ ቢሆንም ወደ ውስጥ ሲዘልቁ ከዓለም እጅጉኑ ይርቃሉ። በዚች ሀገር የፕላስቲክ ነጠላ ጫማ መጫወት በሕገ መንግስት የተከለከለ ነው። እነዚህ በተለምዶ ኤርገንዶ የምንላቸው ነጠላ ጫማዎች የአካባቢውን ፋሽን ያበላሻሉ፣ ስነ ስርዓትን ያጓድዳሉ ተብሎም ይታመናል። ይህ ብቻም አይደል፣ ይህች ራስ ገዝ አገር በአንድ ጊዜ ለብዙ ሰው የኢሜይል መልእክት መመለስ ወይም ሪፕሌይ ኦል ማድረግን በሕግ ትከለክላለች። ይህን ማድረግ አላስፈላጊ ጫጫታ ይፈጥራል ይላል። ለብዙ ሰው በአንድ ጊዜ የቡድን መልእክት መላክ የሚቻለው ልክ እንደ ጦርነት ያሉ ወሳኝ የሆኑ መልእክቶችን ብቻ ነው። ሕጉን ጥሶ የተገኘ ቅጣት ይጠብቀዋል። እርጋታና ተዝናኖት መገለጫዋ ነው። ጥድፊያ የሚፈቀደው ታኮ የተባለው ምግብ ሳይቀዘቅዝ ለመመገብ ነው። የዚህ ሁሉ ፈጣሪ ራንዲ ዊሊያምስ ይባላል። ዊሊያምስ የስሎጃማስታን ሱልጣን ወይም ንጉስ መባል ይታወቃል። ንጉሱ በአገሪቷ የሚገኘውና ኮራን የተባለውን ቀበሮ መሳይ እንስሳ፣ የብርሃን ሽላሊቶችና በረሃውን የአምባገነን ቤት እያሉ የሚጠሩት ወደ 25000 የሚጠጉ ዜጎች ብቻ አይደለም ያስተዳድረው። ዊሊያምስ በሳንዲያጎ የዜድ90 እና ማጂክ 92.5 ራዲዮ ጣቢያ ዳይሬክተርም ነው። አርዳብ በሚለው የመድረክ ስሙ የሚታወቀው ዊሊያምስ ከአውሮፓውያኑ 1994 ጀምሮ ሰንዴይ ናይት ሾው ጀምስ የተሰኘ የሬዲዮን ፕሮግራሞች ያዘጋጅ ነበር። ይህ ፕሮግራም አሁን ላይ በዓለም ላይ ባሉ ከ250 በላይ ጣቢያዎች ይተላለፋል። ለጉዞ ልዩ ፍቅር ያለው ዊሊያምስ በተባበሩት መንግስታት እውቅና የተሰጣቸውን እያንዳንዱን አገራት ለመጎብኘት ጥረት ሲያደርግ ዓመታት አሳልፏል። በአውሮፓውያኑ 2020 መጀመሪያ ላይ ታዲያ ወደ አንድ የመጨረሻው ሀገር ለመሄድ ተነሳ፣ ወደ ቱርክሜኒስታን። ሆኖም ዓለም በድንገት እንቅስቃሴ ገደብ ውስጥ ገባች። በኮቪድ ወረርሽኝ ምክንያት እንቅስቃሴ ተገደበ። ዊሊያምስ አንድ ስፍራ መቀመጥን አይወድም ነበር። እረፍት አጣ። ብዙ ጊዜ ያለው ግን የሚሄድበት አልነበረው። አእምሮ እንደ ጄት ነበር በሐሳብ ይበር የነበረው። አንድ ሐሳብ መጣለት። ሌላ ሀገር ሄጄ መጎብኘት ካልቻልኩ ለምን አንድ ሀገር አልፈጥርም የሚል። ሐሰተኛ አምባገነን እንዴት መሆን ይቻላል? ሕፃን እያለው የፈጠራ ስራዎችን መስራት እወድ ነበር። መጽሐፍም ወይም ስዕል መስራት ወይም የክፍል ውስጥ ስራዎች ሊሆኑ ይችላሉ። ይህ ግን ትልቁ ፈጠራ ይመስላል ይላል ንጉስ ዊሊያምስ ቆንስላ ወይም በሬዲዮ ጣቢያ የሚገኘውን ቢሮ ለቢቢሲ ዘጋቢ ሲያስጎበኝ። በራዲዮ ጣቢያ ከመላው ዓለም የተውጣጡ አምባገነን ስርዓት ፕሮፓጋንዳ ያከማችበታል። ሁሉንም የፈጠራ አቅሜን በዚህ መዋል እችላለሁ ይላል። ዊሊያምስ በወቅቱ ምን ያስብ እንደነበር እንዲገልጽልን የቅርብ ጓደኛው ማርክ ኮሮናን ጠራው። ኮሮና የሳቀ ዊሊያምስ እፈጥረዋለሁ ያለውን አገር የት እንደሚፈጥረው በመገረም እንደጠየቀው ያስታውሳል። ቤት ውስጥ ነው የምትፈጥረው አልኩት ይላል። ዊሊያምስ ግን በአቋሙ ጸና። የቤት ግንባታ የሚካሄድበት ቦታ በማሰስ የሚያስፈልጉትን ነገሮች ዝርዝር መያዝ ጀመረ። ከ5 ሄክታር መሬት በላይ ያስፈልጋል። ይህ ቦታ ደግሞ በየብስ ከሌሎች ግዛቶች ጋር መገናኘት የሚችልና ሳንዲያጎ ከሚገኝ መኖሪያ ቤቱ ብዙም የማይርቅ እንዲሆን አሰበ። አንድ ቦታ አገኘ። መሬቱ ምንም ያለማ በአሸዋና በድንጋይ የተዋጠ ነበር። ዋጋው ደግሞ $19500። ዊሊያምስ እንደሚለው መጀመሪያ እንዳየው ነበር የወደደው። ከዚያም ታዲያ አንድ ቦታም አገኘ። መሬቱ ምንም ያለማ በአሸዋና በድንጋይ የተዋጠ ነበር። ዋጋው ደግሞ $19500። ዊሊያምስ እንደሚለው መጀመሪያ እንዳየው ነበር የወደደው። ከዚያም መሬቱን እንደ አውሮፓውያኑ በ2021 ገዛው። ዊሊያምስ ጓደኛው ኮሮና የበርካታ ሀገራት ፕሬዝዳንቶች የሚገለገሉበት አይነት ፕሬዝዳንታዊ የሚመስለውን ጠረጴዛ እንዲያመጣ ነግሮት ወደ ደቡባዊ ካሊፎርኒያ ወሰዱት። ከዚያም በበረሃው መሃል አራግፈውት የግዛታቸው
የራሳቸውን ምልክት አስቀመጡ። በካሊፎርኒያ ግዛት መስመር 78 የመንገድ ምልክቶችን አቆመ። ሪፐብሊክ ኦፍ ስሎጃማስታን የሚል ስያሜው የሰጠው ከሙዚቃ ሙያው ጋር ያይዞ ነው። ሰዎች መተው ነው የሚዝናኑበት፣ የሚረጋጉበት የለስላሳ ሙዚቃ ምድር ወይም ላንድ ኦፍ ስሎ ጃምስ ከሚለው ሐሳብ የተወሰደ ሲሆን ቀደም ብሎ እንደ ቀልድ ያወጣው ነበር። የአካባቢው ባለስልጣን የመንገድ ምልክቶችን ለማየት ጊዜ አልፈጀባቸው። ምልክቱ የተቀመጠው መንገዱ ቅርብ በሆነ ስፍራ ነበር። ዊሊያም ቀስ ብሎ ምልክቶቹን ወደ ግዛት አስገባቸው። ከዚያም አዲሷን አገር አወጀ። ሰዎች ምን እንደተፈጠረ እየተገረሙ እየነዱ ይመጡ ነበር ይላል ወዳጁ ኮሮና። ምናልባት ሽብርተኞች እንደሆንን ያስቡ ይሆናል። ይህም ጉዳዩን አቀጣጥለው ትኩረት እንዲያገኝ አደረገ። የመንገድ ምልክቶቹን ማስቀመጥ ገና የስራቸው መጀመሪያ ነበር። ከዚያ ግን የድንበር መግቢያ ቦታዎችን አዘጋጁ። ሰንደቅ ዓላማ፣ ፓስፖርት ተከተለ። ብዙም ሳይቆይ ሪፐብሊክ ኦፍ ስሎጃማስታን የአገር መልክ ያዘች። በድንገት የፖሊስ መኪናዎችና ሳንቲሞች፣ ኢሚግሬሽን ድንኳኖችን ገዛሁ ይላል ዊሊያም ጓደኛው ኮሮና የበርካታ ሀገራት ፕሬዝዳንቶች የሚገለገሉበት አይነት ፕሬዝዳንታዊ የሚመስለውን ጠረጴዛ እንዲያመጣ ነግሮት ወደ ደቡባዊ ካሊፎርኒያ ወሰዱት። ከዚያም በበረሃው መሃል አራግፈውት የግዛታቸውን ምልክት አስቀመጡ። ከ5 ዓመታት በኋላ ስሎጃማስታን ለጎብኚዎች ፓስፖርት መስጠት ጀመረች። ዜጋ ሆኑ፣ የመገበያያ ገንዘቡን መጠቀም እንዲሁም በዝግጅቶች ላይ ሰንደቅ ዓላማውን መያዝ ጀመሩ። ትንሿ መሬት ወደ ግዛት ተከፋፈሉ። ደብላንዲያ፣ ቡክስሌቫኒያ እና ኩዊንደም ኦፍ ሆትዳምናስታን ወደሚሉ ሱልጣን ብሔራዊ መዝሙር ጻፈ። ብሔራዊ መዝሙሩ ስሎጃማስታን ልዩ ቦታ እንደሆነ የሚያወድስ ነው። መዝሙሩ ሲዘመር ነዋሪዎች ቀጥ ብለው ቆመው አብረው መዘመር ይጠበቅባቸዋል። በአገሪቱ ውስጥ በይፋ መሳተፍ የሚፈልጉ ሰዎች ሊኖራቸው የሚገባ ማዕረግ አለ። ምናልባት አንተ ከሰሜን ካሮላይን የመጣህ ነህ። ግንኙነትህን ማጠናከር ከፈለክ ይህን ማድረግ ትችላለህ። ትንሽ መክፈል፣ ከዚያም የፓርላማ አባል ትሆናለህ ይላል ዊሊያምስ። ምንም እንኳ በአምባገነን ስርዓት የሚሰጡ ኃላፊነቶች ዋጋ የሚከፈልባቸው ቢሆንም አምባሳደሮች በወር ከ10 እስከ $25 ይከፍላሉ። ዜግነት ግን ለሁሉም ነፃ ነው። ትንሿ ሀገር አሁን ላይ ከ120 ሀገራት 25,000 የተመዘገቡ ዜጎች አሏት። በተባበሩት መንግስታት እውቅና ከሰጣቸው እንደ ቫቲካን፣ ቱቫሉና ፓላው ያሉ ሀገራት የተሻለ የህዝብ ብዛት አላት። ምንም እንኳ ብዙዎች ከስሎጃማስታን ጋር የሚገናኙት በማህበራዊ ሚዲያ ከርቀት ቢሆንም ማህበረሰቦቿ ግን በአካል ይገናኛሉ። ለምሳሌ ግዛቷን ለመጠበቅ የተሰራችው ኤስኤስ ባዲሳን ሰርጓጅ ጀልባ ስትመረቅ በተካሄዱ ዝግጅቶች ላይ ተገኝተዋል። በኦንላይን የተቀመጠን ቅጽ በመሙላት የሚገኘው ሙሉ ዜግነት ሰዎች ይበልጥ እንዲገናኙ አስችሏል። የመጨረሻው ማምለጫ እንደ ንጉስ ከሆነ ሰዎች በተለያዩ ምክንያት ስሎጃማስታዊ መሆን ይፈልጋሉ። አንዳንዶች ምን እንዳለ ለማወቅ ይጓጓሉ፣ አንዳንዶች ደግሞ ይደነቃሉ፣ አንዳንዶች ደግሞ ከሌላው ዓለም ሆነው ዝም ብለው ይመለከታሉ። ሁሉም ነገር የከፋፋይ እንደሆነ መንገር አያስፈልገኝም የሚለው ንጉሱ ፌስቡክ በከፈትክ ቁጥር ሰዎች በፖለቲካ ምክንያት ጓደኞቻቸውና ቤተሰብ አባላቸውን እያጡ ነው። ይህ መጥፎ ነው። ስሎጃማስታን ከዚህ ሁሉ የማምለጫ ቦታ ነው። በተጨባጭ ካለው ፖለቲካ በተጨማሪ ስለ ፖለቲካ ማውራት የተከለከለ ነው ይላል። አሁን ላይ ስለ ሀገራችን ፖለቲካዊ ሁኔታ የሚጨነቁ ሰዎች ቁጥር እየጨመረ ነው። በዚህ ምክንያት ሌሎች ፓስፖርቶችን እያማተሩ ነው የሚለው ዊሊያምስ ከስሎጃማስታን ዜጎች 50% የሚይዙት የአሜሪካ ዜጎች እንደሆኑ ይናገራል። ንጉሱ እንደሚለው የሀገሪቱ እድገት ፖለቲካዊ ሳይሆን ዓለም አቀፋዊ ነው። ለዚህም በቅርቡ ከባንግላዴሽ ለዜግነት የሚያመለክቱ ሰዎች ቁጥር መበራከት ምንም አይነት ድንበር እንደሌለው ያስረዳል ብሏል። ስቴፋኒ ሄድነም መጀመሪያ ላይ ስለ ስሎጃማስታን የሰማችውን ጂኦፕራዲያ በተባለ ፕሮግራም ላይ አንድ ተወዳዳሪ አገሪቷን ከጠቀሰ በኋላ ነበር። በኋላ ላይ ዊሊያምስ በጉዞ ፕሮግራሙ ላይ አየችው። አሁን ላይ የሀገሪቷ ዜጋ የሆነችው ሄርኒ ወደ ህይወቴ ለመጣው ደስታ ሱልጣኑን ማመስገን ፈልጋለሁ ትላለች። እርሷ ደስታ የምታገኘው ትንሿ ሀገር በተደጋጋሚ በማህበራዊ ሚዲያ ላይ ስለተለዩት ህጎችና በኩራት የስሎጃማስታን ፓስፖርት የሚያሳይ አዳዲስ ዜጎችን በተመለከተ በምታጋራው ልጥፍ በመሳተፍ ነው። ሁሉም ነገር ያስደስተኛል እና በሺዎች የሚቆጠሩ ሌሎች ስሎጃማስታን ዜጎች በዚህ ይስማማሉ። ይህ ለሁላችን አስቸጋሪ ጊዜ ነው። በአሜሪካ እዚህ የሆነ ደስታ አለ ትላለች። ከበረሃ ወደ ዓለም አቀፋዊ መድረክ በዓለም በመቶዎች የሚቆጠሩ ትንንሽ አገሮች እንደሚኖሩ ይገመታል። የተወሰኑ የሚገኙት በዓለም አቀፍ የውሃ ክፍሎች ላይ፣ ሌሎች ደግሞ በጣም በራቁ የአገር ዳርቻዎች። በሚቀጥለው ዓመት ስሎጃማስታን ማይክሮኮን 2027 ተዘጋጅታለች። ይህ የትንንሽ አገራት ስብስብ ነው። በኮምበር ሪፐብሊክስ ከድራጎን ኤስሊ ከ43 በላይ ራስ ገዝ ግዛቶች የተውጣጡ ተወካዮች ከጂኦፖለቲካዊ ሉዓላዊነት ወታደር እስከ መፈጠር ይወያያሉ። ንጉሱ ምንም እንኳ ጎብኚዎች ወደ በረሃማዋ ግዛት እንዲገቡ ቢፈቅድም አድራሻውን በዚያ ለማያደርጉ ጎብኚዎች በቂ ቦታ የለውም። የጄት መንደርደሪያ ምልክት ቢኖረውም እና ራንዲ ዊሊያምስ ዓለም አቀፍ አየር መንገድ በቅርብ ቀን የሚል መልእክት ቢያጋራም ለጎብኚዎች የተሟላ ሁኔታ የለም። በዚህ ምክንያት ማክሮኮን 2027 በሳንዲያጎ ፔንትሃውስ ስካይ
ክራፐር ይካሄዳል ተብሏል። ዊሊያምስ አነስተኛ ሀገራት ሁልጊዜም ከጉዞ ጋር መያያዝ አለባቸው። ለዚህም ኡዝቤኪስታን ከሚገኘው ዜጋው የተላለፈው መልእክት ይጠቅሳል። ሰላም አገርህ መጥቼ ነበር አልኩት፣ ፎቶ አሳየዋቸው፣ ልክ እንደዛ ወዲያው ነበር የተግባባ ነው ይላል። ስሎጃ ማስታን መገንባት የሚፈልገው በዚህ መሰረት ነው። የማይመች ነገር ግን በዓለም ዙሪያ ያለ ህዝብ የሚጎበኘውና የሚገናኝባቸው ማዕረግ። ዊሊያምስ በኮቪድ ወረርሽኝ ምክንያት ያልጎበኛትን ቱርክሜኒስታንን ግንቦት 2023 ጎብኝቷል። በዚህም ሁሉም የዓለም አገራት የመጎብኘት ዓላማውን አሳክቷል። ያን እንቅስቃሴ በተገደበበት ወቅት የፈጠራት ስሎጃ ማስታን ይህን ክፍተት ለመሙላት አትችልም ነበር። ነገር ግን ከሰዎች ጋር ለመገናኘት ሌላው መንገድ ሆኖ ነበር። ስሎጃ ማስታን የኔ ብቻ አይደለም ዌል አምባገነን ነኝ፣ ሆኖም የሁሉም ናት። ስሎጃ ማስታን ለእያንዳንዱ ሰው የተለየ ትርጉም አላት ብሏል። በነገራችን ላይ ይህንን መረጃ ያጋራናችሁ ከቢቢሲ ላይ ነው።